በስፖርቱ ዓለም ታሪክ ተርታ የሀገራችንን ሰንደቅ ዓላማ በዓለም አቀፍ ከፍ አድርጋ ስታውለበልብ የነበረችው ጀግናዋ አትሌት ባልታሰበና ልብ በሚሰብር ሁኔታ ከዚህ ዓለም በሞት ተለይታለች። ከሁሉ በላይ ግን ልብ የሚሰብር ሁነትም ተሰምቷል። አትሌቷ ሞቷን ቀድማ አውቃ ለቤተሰቦቿ ልብ የሚነካ ኑዛዜን ትታ ማለፏም ተገልጿል። ለባለቤቷ አስቀድማ የተናገረችውና ድፍን የኢትዮጵያ ሕዝብን በእንባ ያጠበው ኑዛዜዋ ምን ይሆን? በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የሞት ጥላና የህሊና ጥሪ፣ የፓትርያርኩ መልእክትና የቤተ ክርስቲያን ዝምታ። እውነተኛ እምነት የሚለካው በመከራ ውስጥ ካሉ ወገኖች ጎን በመቆም ነው። የተወደዳችሁ የሻሎም ሚዲያ አድማጮች፣ ዛሬ በመላው የኢትዮጵያ ሕዝብ በሃይማኖት ተቋማትና በመንግስት ባለስልጣናት ዘንድ ትልቅ መነጋገሪያ ሆነው እረፍት የሚነሳ ጥያቄን ጫረው አንድ አባታዊ መልእክት ይዘንላችሁ ቀርበናል። በሳውዲ አረቢያ ምድር በሞት ጥላ ስር ሆነው የፍትህ ያለ እያሉ የሚጮሁ ወገኖቻችን ጉዳይ የሁላችንንም የህሊና በር እያንኳኳ ነው። ብፁዕ ወቅዱስ ፓትርያርክ አባ ማትያስ ለባለስልጣናትና ለመላው ህዝብ ያስተላለፉት ያ አስቸኳይና ልብ የሚነካ ጥሪ ምን ይዘት አለው? ፍርድ ያለ ምህረት ከሆነ አምላካዊ ቁጣ ይጋብዛል የሚለው ጠንካራ ማስጠንቀቂያቸው ውስጥ ለማን የተነገረ ነው? በተለይ ፍቅርን፣ ምሕረትን የምንሰብከው ወንጌላውያን አብያተ ክርስቲያናት መሪዎች ወገኖቻችን በባዕድ ሀገር ህይወታቸው በጅምላ ሊቀጠፍ ሲል ዝምታን መምረጣቸው ከምንስ የመነጨ ይሆን? ወንጌል ድምጽ ለሌላቸው ድምጽ መሆን አይደለምን? በዛሬው ዝግጅታችን ብፁዕ ወቅዱስ ፓትርያርክ ለባለስልጣናት ያቀረቡት ዲፕሎማሲያዊ ጥሪ መላው የኢትዮጵያ ህዝብን የሃይማኖት ተቋማት ሊወጡት የሚገባው መንፈሳዊ ግዴታ እንዲሁም እኛ በሻሎም ሚዲያ በሳውዲ ስላሉት ወገኖቻችን ያለንን ድምጽ አቋም በዝርዝር እንመለከታለን። በስተመጨረሻም አስቸኳይ የማንቂያ ደውል በእግዚአብሔር ሰው ፓስተር ፋሲል ኃይለማርያም አንደበት ተነገረ። የሰማዩን መልእክት ትለያላችሁ፣ ንፋስ ሲመጣ እንዲህ አይነት ነገር ሊሆን ነው ትላላችሁ። የሰማዩን የምድሩን መልክ እየለያችሁ እንዴት ዘመኑን ማወቅ ተሳናችሁ? የሚሆነውን እንድናውቅ እግዚአብሔር አንድ ነገር ይናገራል፣ የሚመጣውን ያሳውቃችኋል ይላል የሰራዊት እግዚአብሔር በማለትም መጋቢ ፋሲል ኃይለማርያም ከጌታ እግዚአብሔር ዘንድ የተቀበሉትን ጌታ በዚህ ዘመን ላይ ሊናገርና ሊያደርግ ያሰበውን እንዲሁም ያለንበት ዘመንና መጪው ጊዜን ተከትሎ አስቸኳይ መልእክትን አስተላልፏል። የእግዚአብሔር ሰው መጋቢ ፋሲል ከጌታ ተቀብለው ለሕዝበ ክርስቲያኑ ያስተላለፉት መልእክት ምን ይሆን? በዚህ ዘመን ላይ ጌታ ልናደርግ የሚፈልገው ነገር ግን እኛ ማወቅ የተሳነን ጉዳይ ምንድነው? የሚሉትን በቆይታችሁ ከአንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ወንድሜ የት ነው ለተገፉት ወገኖቻችን ከእግዚአብሔር ቃል ከአባታዊ ጥሪ የተሰጠ ማሳሰቢያ። የእግዚአብሔር ቃል ምንስ ይላል? መጽሐፍ ቅዱስ ስለ ምስኪኖችና እርዳታ ስለሚሹ ወገኖች ዝም እንድንል አይፈቅድልንም። በተለይ በሞት ጥላ ስር ላሉና ድምጽ ለሌላቸው ወገኖች ጥበቃ እንድንሆን ቃሉ እንዲህ ሲል ያዘናል። ለሚጠፉት ተሟገት፣ አፍ ለሌላቸው አፍን ክፈት፣ ለሚጠፉትም ሁሉ ለቅሷቸውን ተሟገት። ምሳሌ ምዕራፍ 31 ቁጥር 8 እንደራስ ቁጠረው። ከእስር ጋር እስራታቸውን እንድታስቡ ሆናችሁ እስረኞችን አስቡ፣ መከራ የደረሰባቸውንም በስጋችሁ ከነርሱ ጋር እንዳላችሁ ናችሁም አስቡ። ዕብራውያን ምዕራፍ 13 ቁጥር 3 የወንድምህ ጠባቂ ነህ። እግዚአብሔር አምላክ በመጀመሪያ የሰው ልጅ ታሪክ ላይ ወንድምህ አቤል የት ነው እንዳለ በዘፍጥረት ምዕራፍ 4 ቁጥር 9 ላይ እንደጠየቀ ሁሉ ዛሬም በሳውዲ በሞት ጥላ ስር ስላሉት ወገኖቻችን እኛን ይጠይቀናል። የብፁዕ ወቅዱስ ፓትርያርክ አባ ማትያስ አባታዊ ጥሪም ብፁዕ ወቅዱስ ፓትርያርክ አባ ማትያስ ያስተላለፉት መልእክትም ለባለስልጣናት ለመላው የኢትዮጵያ ሕዝብ የሚከተሉትን ወሳኝ ነጥቦች ያካትታል። ለባለስልጣናት የቀረበው ጥሪ እንዲህ የሚል ነው። የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ደረጃ እንዲነጋገርና በግፍ የተፈረደባቸው ወገኖቻችን የሞት ፍርድ ተነስቶላቸው ወደ ሀገራቸው የሚመለሱበት መንገድ እንዲመቻችም አሳስበዋል። ፍርድ ያለ ምህረት ከሆነ አምላካዊ ቁጣን
ይጋብዛል ሲሉም አስጠንቅቀዋል። ለመላው የኢትዮጵያ ሕዝብም እውነተኛ እምነት የሚለካው መከራ በሚቀበሉ ሰዎች ስሜት ውስጥ ራስን በማስገባት እንጂ አይቶ በዝምታ በማለፍ እንዳልሆነም ገልጸዋል። ወገኖቻችን በድንገት እጥረትና በሕግ አማካሪ እጦት ለሞት እንዳይዳረጉ ሁሉም በጸሎት በሚችለው ድጋፍ እንዲረባረብም ጠይቀዋል። የሻሎም ሚዲያ አቋምና ጥሪም እንዲህም ነው። እኛ በሻሎም ሚዲያ ብፁዕ ወቅዱስ ፓትርያርክ ያስተላለፉትን ይህ አባታዊ መልእክትን መጽሐፍ ቅዱሳዊ መሰረት ያለውና የወንጌል እውነት የሚጠይቀውን ተግባር መሆኑን ሙሉ በሙሉ እናምናለን። ይህ ጥሪ ለኦርቶዶክስ አማኞች ብቻ ሳይሆን ለመላው የኢትዮጵያ ሕዝብ በተለይም ፍቅርን፣ ምሕረትን ለምንሰብከው የወንጌላውያን አማኞችም ትልቅ የቤት ስራ የሚሰጥ ነው። መጽሐፍ ቅዱስ በዕብራውያን ምዕራፍ 13 ቁጥር 3 ላይ ከእስር ጋር እስራታቸውን እንድታስቡ ናችሁ፣ እስረኞችን አስቡ፣ መከራ የደረሰባቸውንም በስጋችሁ ከነርሱ ጋር እንዳላችሁ ናችሁ አስቡ ሲልም በግልጽ ያዘናል። ወገኖቻችን በሳውዲ ምድር በሞት ጥላ ስር ሆነው የፍትህ ያለ እያሉ በሚጮሁበት በዚህ ወቅትም የኢትዮጵያ ጴንጤቆስጤ አብያተ ክርስቲያናት መሪዎች ተከታዮችም ዝምታን መምረጣቸው እጅግ አሳዛኝ ነው። ወንጌል በተግባር የሚገለጸው ድምጽ የሌላቸው ድምጽ በመሆን የተገፉትን በማጽናናት ነው። እነዚህ በስደት ያሉ ወገኖቻችን የተሻለ ኑሮን ፍለጋ ሄደው አሁን ግን በቋንቋ መግባባት ባለመቻልና በሕግ አማካሪ እጦት ሕይወታቸው ሊቀጠፍም ነው። ይህንን አይቶ ዝም ማለት በቃሉ እንደተጠቀሰው ወንድሜ የት ነው ለሚለው የእግዚአብሔር ጥያቄ መልስ የማጣት ያክል ከባድም ነው። ወንጌላውያኑ ወይንም ፕሮቴስታንት አማኞችና አብያተ ክርስቲያናት መሪዎችም ፍቅርና ምሕረትን ስንሰብክ መከራ ለደረሰባቸው ወገኖችም ድምጽ መሆን ቀዳሚ ተግባራችን ሊሆንም ይገባል። በሳውዲ በሞት ጥላ ስር ያሉ ወገኖቻችን የፍትህ ያለ እያሉ በሚጮሁበት ሰዓት ዝምታን መምረጥ ከወንጌል እውነት ጋር ይጋጫል። ስለሆነም የሻሎም ሚዲያ አድማጮችና መላው የወንጌላውያን አማኞችም በጸሎት ብቻ ሳይገደቡ መንግስታዊና መንግስታዊ ያልሆኑ ድርጅቶችም ለነዚህ ወገኖች ድምጽ እንዲሆኑ ግፊት በማድረግ የሞት ፍርዱ እንዲቀየር ምሕረት እንዲደረግላቸው የበኩላችሁን ጥረት እንድታደርጉ ጥሪያችንን እናስተላልፋለን። የኢትዮጵያ ባለስልጣናት የዜጎቻቸውን ሕይወት ለመታደግ ዲፕሎማሲ ጥረታቸውን እንዲያፋጥኑ መላው የኢትዮጵያ ሕዝብና የወንጌል አማኞች ደግሞ ለወገኖቻችሁ ድምጽ እንዲሆኑም በጸሎት እንዲተጉም ሻሎም ሚዲያ ጥሪያችንን እናስተላልፋለን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የኢትዮጵያ አትሌቲክስ ባለውለታ የሆነችው የአትሌት ብርጓል መለስ ድንገተኛ ረፍት። በተለያዩ ዓለም አቀፍ ጎዳናዎች ላይ ውድድሮችን የኢትዮጵያ ሰንደቅ ዓላማን ከፍ አድርጋ ያቆየችው ዝነኛዋ አትሌት ብርጓል መለስ ለመጪው የካናዳ ኦቶዋ ማራቶን ዝግጅት ላይ እያለች ጠዋት በድንገት ሕይወቷ አልፏል። የኢትዮጵያ አትሌቲክስ ፌዴሬሽን በጀግናዋ አትሌት ድንገተኛ እልፈት የተሰማውን ጥልቅ ሐዘንም ገልጿል። አትሌት የብርጓል መለስ በስፖርታዊ ጨዋታዋ ለአፍሪካና ለዓለም አቀፍ መድረኮች አዲስ አልነበረችም። እንደ አውሮፓውያን አቆጣጠር በ2015 በኮንጎ ብራዚል በተካሄደው የመላው አፍሪካ ጨዋታዎች በግማሽ ማራቶን የነሐስ ሜዳሊያ በማሸነፍ ሀገሯን አስከብራለች። በታዋቂው የቺካጎ ማራቶን የብር ሜዳሊያ ባለቤት ከመሆን ባሻገርም በሻንጋይ፣ ፕራግና ሂውስተን ማራቶኖች ላይ የድል አክሊል ተቀዳጅታለች። በተጨማሪም በፓሪስ ግማሽ ማራቶን ለሁለት ጊዜያትና በሌዝቢያን ግማሽ ማራቶን አሸናፊ በመሆን ስሟ በደመቀ ሁኔታ የሚነሳ ብርቱ አትሌትም ነበረች። ለተሳትፎ በዝግጅት ላይ በነበረችበት ወቅትም የተሰማው የአስደንጋጭ ዜና በመላው ስፖርት አፍቃሪያን ዘንድ ታላቅ ሐዘንም ፈጥሯል። የኢትዮጵያ አትሌቲክስ ፌዴሬሽን ለአትሌቷ ቤተሰቦች፣ ወዳጆችና ለመላው የኢትዮጵያ ሕዝብም መጽናናትን ተመኝቷል። ታዲያ ይህ ጉዳይ በዚህ ብቻ አላበቃም። ሞቴ ቀርቧል፣ አያቴ አጠገብ ቅበሩኝ በማለትም ኑዛዜ ጥላ ማለፏ ተሰምቷል። በስፖርቱ ዓለም ታሪክ ሰርታ የሀገሯን ሰንደቅ ዓላማ በዓለም አደባባይ ከፍ አድርጋ ስታውለበለብ የነበረችው ጀግናዋ አትሌት የብርጓል መለስ ባልታሰበና ልብ በሚሰብር ሁኔታ ከዚህ ዓለም መለየቷ ይታወሳል። ከልፈቷ በፊት ግን አትሌቷ ሞቷን ቀድማ አውቃ ለቤተሰቦቿ ልብ የሚነካ ኑዛዜ ትታ ማለፏም ተሰምቷል። ከቀናት በፊት ነበር ብርጓል በድንገት የነበራትን ወርቆችና ጌጣጌጦች በሙሉ ሰብስባ ለባለቤቷ አስረከበች።
አይኖቿ በእንባ ተሞልተው ድምጿ እየተቆራረጠ እንዲያለችው እኔ መሞቴ አይቀርም፣ እኔ ከሌለው አንተና ልጆቼ እንዳትቸገሩ ይሁንላችሁ። ያኔ ባለቤቷ የሰማው ቢመስልም ነገሩ እውን ሆኖ ዛሬ ቤቱን ባዶ ያደርገዋል ብሎ ግን ፈጽሞ አልገመተም ነበር። የብርጓል የሞቷን መቃብር ያወቀች ይመስል የመጨረሻ ፍላጎቷን እንዲህ ስትል ተናግራም ነበር። ሌላ ቦታ መቀበር አልፈልግም፣ ስሞት ጋሸና ወስዳችሁ አያት አጠገብ ቅበሩኝ። ዛሬ የቃሏ በስፖርቱ ቤተሰብና በወዳጆቿ ልብ ውስጥ እንደ እሳት እየለበለበ ይገኛል። ለኦታዋ ማራቶን በብርቱ ዝግጅት ላይ የነበረችው የ38 ዓመቷ ብርጓል ትላንት ማለዳ በለመደችው ላቧን ባፈሰሰችበት ድልን ባለመችበት በዚያው ሜዳ ላይ በድንገት ወድቃ ሕይወቷ አልፏል። የሁለት ሕፃናት እናት የቺካጎና የሻንጋይ ማራቶን ድል አድራጊዋ ብርጓል መለስ ትንቢቷ ደርሶ ኑዛዜዋን ትታ ለዘላለም ተለይታለች። ያንቺ ስም በታሪክ መዝገብ፣ ያንቺ ትዝታ ደግሞ በሁላችን ልብ ውስጥ ለዘላለም ይኖራል። ለቤተሰቦቿና ለመላው የኢትዮጵያ ሕዝብም መጽናናት እንመኛለን። የቀብር ስነ ስርዓቷን ተከትሎ የሚወጡ መረጃዎችን ተከታትለን ወደ እናንተ የምናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ንጥቀት በደጅ ነውና ተዘጋጁ ሲሉ የእግዚአብሔር ሰው መጋቤ ዳዊት ፋሲል ኃይለ ማርያም ከጌታ የተቀበሉትን መልእክት ተናግረዋል። በመልእክታቸው አበክረው ያለንበትን ጊዜና የሕዝቡን ቸልተኝነት በማንሳትም ጌታ እግዚአብሔር በቃሉ ምን እንደተናገረ በመግለጽ አስቸኳይ መልእክትን ተናግረዋል። ሰው በሰማይና በምድር ላይ የሚሆነውን ለይቷል፣ ነገር ግን ዘመኑን ለይቶ አላወቀም። በዚህ ላይ ጌታ የሚሆነውን ያሳውቃቸዋል ሲል ከጌታ የተቀበሉትን ተናግረዋል። መጋቤ ዳዊት ፋሲል ምን ሲሉ ተናገሩ የሚሉትንም ከአንደበታቸው እንድታደምጡት ጋበዝን። ብዙ ሰው ይጠይቃል። መነጠቅ የሚባለውን ትምህርት ሰምተናል። በተለያየ ሚዲያም በተለያየ ቦታ ላይም በተለያየ ወንድሞች በተለያየ ቤተክርስቲያንም ሰምተናል። መነጠቅ የሚባል ነገር አለ። ታዲያ መቃረቡን በምንድን ነው የምናውቀው? እንዴት ልናውቅ እንችላለን? መነጠቅ አለ ተብሏል። አዎ፣ ምንድነው መነጠቅ? በመጀመሪያ ኢየሱስ ክርስቶስ ምጽአቱ ዳግም ምጽአቱ አንድ ነው። ደረጃው ግን ሁለት አይነት ነው። የመጀመሪያው ቅዱሳን ብቻ የሚሄዱበት ዓለም በሙሉ ምንም ነገር አይነት የማያውቅበት በጌታ አምነው የዳኑትም ራሳቸው ሲወሰዱ ብቻ የሚያውቁበት ምንም አይነት ቅድመ ሁኔታ ዝግጅት የሌለበት ማስጠንቀቂያ የሌለበት ድንገትም ይሆን ነገር ነው። ምናልባት አንዶቻችሁ The Left Behind የሚለውን ፊልም አይታችሁ ከሆነ ጥሩ አድርገው ፈረንጆቹ ይሄንን ፊልም ሰርተውታል። ቤተክርስቲያን ቅዱሳን ከሄዱ በኋላ በምድር ላይ የሚቀሩት ብዙ ክርስቲያኖች እንዳሉ በጣም ጥቂቶች እንደሚሄዱ በጣም ያስፈራል ወገኖች። እና ብዙዎች በጣም በድንጋጤው ዓለም በሙሉ በታላቅ ሽብር ውስጥና ድንጋጤ ውስጥ እንደሚሆን ይሄ የመጀመሪያው ነው። ቤተክርስቲያኑን ሊወስድ የሚመጣው ኢየሱስ ክርስቶስ እርሱ በምድር ላይ ያለችውን ቤተክርስቲያን ህዝቡን ማለት ነው፣ ልጆቹም ማለት ነው። ሁለተኛው ግን ከሰባቱ ዓመት ከታላቁ መከራ ጫፍ ላይ ሲደርስ እንግዲህ ቤዛችሁ ቀርቧልና አሻቅባችሁ ይህን ሁሉ ስታዩ በለስ ሲያቆጠቁጥ ጫፏ ስትለሰልስ በጋ እንደቀረበ ታውቃላችሁ። እናንተ ደግሞ ይህን ሁሉ ስታዩ ያው የነገርኳችሁ ምልክቱ በደጅ እንደቀረበ እወቁ የሚለው ምልክቱ ደግሞ ከሰባቱ ዓመት መከራ በኋላ ከቅዱሳኑ ሁሉ ጋራና ከቅዱሳን መላእክቱ ጋራ ሁሉ ዓለም ሁሉ ያየው ጌታ የሚመጣበት ነው። ሁለተኛ ደረጃው ሁለት ደረጃ አለው። ምጽአቱ አንድ ነው። የመጀመሪያው ንጥቀት ነው። ሁለተኛው ከመላእክቱና ከቅዱሳኑ ጋር የሚመጣበት ነው በሰባቱ ዓመት መከራ መጨረሻ ላይ። ታዲያ አሁን የመጀመሪያው ንጥቀት ከሆነ እንዴት ነው እሱ መቃረቡን የምናውቀው? የብዙዎች ጥያቄ ነው። እዚህ ውስጥም ያላችሁ የብዙዎቻችሁ ጥያቄ ነው። ቀርቧል መነጠቅ ጊዜ ቀርቧል ይባል። እንዴት ነው እሱ ማውቀው? ግልጽ ነው። መጽሐፍ ቅዱስ ነግሮናል። መቃረቡን ምልክቱን ነግሮናል። ከዚህ በኋላ የሚሆነውን ነገር
እንግዲህ አስተውላችሁ ስሙ ወገኖች ሆይ ሁሉም በሚባል ደረጃ ምልክቶቹ ተፈጽመዋል። የቀረው ምንድነው ማለት ነው? ይኸው የመምጣትህና የዓለም መጨረሻ ምልክቱ ምንድነው ብለው ሲጠይቁት ኢየሱስ ክርስቶስ ደቀ መዛሙርቱ የተናገራቸው ምልክቶች ማስታወሻ ያዙ ምላችሁ ለዚህ ነው ስለሚጠቅማችሁ። ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 24 ላይ በሙሉ ታገኛላችሁ። የሉቃስ ወንጌል ምዕራፍ 17 እና ምዕራፍ 21 ላይ በሙሉ ታገኛላችሁ። የማርቆስ ወንጌል ምዕራፍ 13 ላይ በብዛት ታገኛላችሁ። የማቴዎስ ወንጌል ምዕራፍ 25 ላይ እነኚህ ላይ ምን ሆነዋል? ከ40 በላይ የሆኑ የመምጣቱ ምልክቶች በሙሉ ተጽፈው ታገኙአላችሁ። እነሱ ደግሞ በሙሉ በሚባል ደረጃ የተፈጸሙበት ዘመን ውስጥ እያለን እንዴ ምንድነው ይመጣል ድንገት ነው ተብሎ ሰው እንዴት ደንዝዞ ይመላለሳል? እንዴት ቤተክርስቲያን ዝም ትላለች? እንዴት ይሄንን ለህዝቡ ለምእመኑ አይነገረው? ይመጣል እንደጠቅ ድንገት ነው። ድንገት የሆነ ነገር ታደለ ሰው ድንገት የሚሆን ነገር አለ ተብሎ አይነገረው? ተናግሯል በቃሉ ላይ። እንዴት አውቃለሁ? ማቴዎስ ወንጌል ምዕራፍ 24 አንብበው፣ ሉቃስ 17 እና 21 አንብበው፣ ማርቆስ 13 አንብበው፣ እዚህ ላይ ታገኛላችሁ። ስለዚህ ምን ማለት ነው? ይሄ ከ40 በላይ የሚሆኑ ጥቅሶች ምልክቶቹን እዛ ላይ አስቀምጧቸዋል። እነሱም እንደተፈጸሙ ደግሞ በዘመናችን ላይ እያየን ያለንበት ጊዜ ነው። እንግዲህ አንድ ነገር ብንወድም ብንስማማም ባንስማማም ወገኖቼ ሆይ ማወቅ ግድ የሆነ ነገር አለ። ይሄ ማወቅ ግድ የሆነ ነገር ወገኖቼ ሆይ እየተሻሻለ መልካም እየሆነ በዓለም ላይ የሚመጣ ነገር የለም። በሽታ ነው እየጨመረ ነው የሚሄደው። ጥላቻ ነው እየጨመረ ነው የሚሄደው። ክፋት ነው እየጨመረ ነው የሚሄደው። የተፈጥሮ አደጋዎች ናቸው አሁን በዓለም ዙሪያ የምንሰማቸው እጅግ አስደንጋጭ ሆኖ ማያቅ በታሪክ አንዱን ነገር ነግራቸዋለሁ። ብዙውን አይደለም፣ አንዱን ነገር ብቻ ነግራቸዋለሁ። አንድ አገር ነው። አገሩ ቻይና ይባላል። ሁላችሁም ታውቁታላችሁ። አንድ አገር ነው። አንዱ ኮርነርና አንዱ ኮርነር ላይ ማለት ሁለት ቦታ ላይ አንድ አገር ውስጥ ያሉ አንደኛው አገር ላይ 369,000 ህዝብ መውጫ በሌለው እጅግ ከፍተኛ በሆነ የጎርፍ አደጋ መጥለቅለቅ መውጫ የለውም ተከቦ ግማሹ ራሱን ለማዳን ጣራው ላይ ወጥቷል። እጅግ ብዙ ሰዎች እያለቁ ያሉበት መውጫ የለም፣ ተከበዋል። የአገሪቱ መንግስት ከአቅሙ በላይ ሆኗል። ጎርፍ መጣ፣ መኪና እቃ አይደለም። እኔ ባይኔ ያየሁትን ነው መነግራችሁ። በዚህ በዜና ላይ ቤቶችን እያያዘ የሚሄድ ጎርፍ ነው። እየነቀለ ከስር ይዞ የሚሄድ ጎርፍ ነው። እሱ አይደለም የሚገርመኝ፣ እዛው ሀገር ላይ ሲወርድ የፀሐዩ ሙቀት ወደ 40 ዲግሪ ሴንቲግሬድ ነው። ከወረደ በኋላ ግን በምድር ላይ ባለው ቆይታ ወደ 70 ደርሶ ሮጦ ሰዎች ሄደው ሞተር ሳይክል ላይ ሊወጣ ሲል መቀመጥ አይችልም፣ እሳት ሆኗል። ባይኔ ያየሁትን ነው የምነግራችሁ። ሰውየው ጫማውን እንደዚህ አድርጎ ሊያነሳ ሲል አስፋልቱ ቀልጦ ጫማውን ግዞት እግሩ ብቻ ጫማውን ይዞ ሲወልጥ የሆነች ልጅ ላፕቶፕ ይዛ ቁጭ ብላለች ላፕቶፕ ይዛ እና ከዛ በኋላ ልትነሳ ስትል ያረገጠ ይሄ ጫማው ያለበት መሬት ቀልጧል። አስፋልቱ ስታነሳው ጫማው ቀረ እዛ ላይ። ይሄንኛ ትራንስፎርመሮች በሙሉ ተቃጠሉ። በምድር ላይ እንዲህ አይነት ይሄ ሲኦል ነው እንጂ ሙቀት አይደለም። በሙሉ ሆስፒታሎቹ በሙቀቱ ምክንያት በህፃናትና በሰው ተሞልቷል፣ መተንፈስ አቅቷቸው። በአንድ ሀገር ላይ የመጨረሻ ጎርፍ የመጨረሻ እሳት ሆኖ አያውቅም በታሪክ። ምልክቶች በዓለም ዙሪያ ምንድናቸው ሲሉት ኢየሱስን ረሃብ ይቀጥላል። አሁን ካለው በዓለም ላይ ቸነፈር ማለት በሽታ ነው። በሕክምና ጠበብት ያሉ ሰዎች ባህሩ ማዶ ላይ ለህዝብ አናውንስ ያልተደረገ ወደ ህዝብ የማያውቃቸው እጅግ በጣም ብዙ በሽታ መድኃኒት የሌላቸው ዓለም ላይ እንደ ጉር ያወጡ ከአቅማችን ከአእምሮአችን በላይ ሆኖብናል። መድኃኒት የሌለው በሽታ እኛ የምናውቀው 4-5 ነው እና እጅግ በጣም ብዙ በሽታዎች ምንድነው እየቀነሰ አይሄድም፣ እየጨመረ ነው የሚሄደው።
የማምጣትህና የዓለም መጨረሻ ምልክቱ ምንድነው? አንዱ ሲናገር ፍቅር ይቀሰቅሳል። ፍቅር የሚቀሰቅሰው የት እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ነው። ምንድነው የሚያቀሰቅሰው? ከአመፃ ብዛት የተነሳ አመፅ ከማየሉ፣ አመፅ ከመደለቡ፣ አመፅ በክፋት ከመጨመሩ የተነሳ ፍቅር እየቀዘቀዘ ይሄድና ሰዎች ራሳቸውን የሚወዱ፣ ገንዘብ የሚወዱ፣ ትምክህተኞች፣ ተሳዳቢዎች፣ እርቅሽ የማይሉ፣ የአምልኮ መልክ ያላቸው፣ ኃይሉን የካዱ የመጨረሻው ዘመን ሰዎች ምልክቶች ናቸው። ስለዚህ መነጠቅ የሚባለው ሰዓት እንደገና ስሙኝ ስለ እግዚአብሔር በማንኛውም ጊዜ ሊሆን ይችላል። ምንም አይነት ቅድመ ዝግጅት የሚባል ነገር የለም። ስለዚህ ይሄ ፈርተን ደንግጠን ስራችንን ትምህርታችንን እናቁም ማለት አይደለም። ሁሉን ነገር እናረጋለን። ውስጣችንን ግን ከሰማይ ጋር እናነካካል እናገና ማለት በመገኘት ውስጥ ማለት የጽድቅ ኑሮ ማለት ምን ማለት ነው? የጽድቅ ኑሮ ማለት ወገኖቼ ሆይ ከእግዚአብሔር ጋር አብረን ተነካክተን ምን ኑሮ ማለት እንዴት ነው? ህልውናው እየተሰማን ምን ኖረው እግዚአብሔር ደስ የሚሰኝበት የወንጌል ስርጭትን እያደረግን ለሚጠፉ እያለቀስን በንችል እየጸለይን በንችል እየመሰከርን እያዘንን ለሰዎች ምን ኑሮ ከክፋት ርቀን ከርኩሰት ርቀን ክፉ ነገሮችን ሳንለማመድ ማለት ነው። ወገኖች ሆይ እግዚአብሔር አምላክ ይርዳን። ተመልከቱ ከዛሬ 20 25 30 ዓመት ወደዚህ አሁን ትመጣላችሁ 20 ዓመት 15 ዓመት 15 ተመጡ የዓለም CNN አልጀዚራ BBC መካከለኛው ምስራቅ ሳያነሱ ያሉበትን ቀን ንገሩኝ ካያችሁ። የዓለም ሁሉ ትኩረት መካከለኛው ምስራቅ ላይ ነው። ነገሮች ሁሉም የሚጀምሩትም እዛ ጋር ነው። ነገሮች ሁሉም ደግሞ ያሉት እዛ አካባቢ ላይ ነው ያሉት። አሁን ምን ሆነዋል? ሶስተኛውን ቤተ መቅደስ እምንሰራበት ሰዓቱ ደረሰ ብለው የአይሁድ እምነት ስኮላርስ ከዓለም ዙሪያ ተሰብስበው ወደ ኢየሩሳሌም እየገቡ ያሉበት ሰዓት ነው። ዓለምን ሁሉ ያስደነገጠው እና በተለይ ታላቅ የሆነ የሃይማኖት ጦርነት ያስነሳል ተብሎ የሚጠበቀውና የተፈራው ነገር አሁን ምንድነው? በብሉይ ኪዳን አውጥቼ አላነበውም። በዘኍልቍ ምዕራፍ 19 ላይ ስለ ቀይዋ ጊደር ታሪክ ይናገራል። ከአንድ ጀምራችሁ እስከ 10 ታነባላችሁ። እኔ ጊዜውን ለመጠቀም አሁን አላወጣውም። ዘኍልቍ ምዕራፍ 19 ላይ ስለ ቀይዋ ጊደር ይናገራል። ቀይዋ ጊደር መስዋዕቱና የምትቀርብበት ስርዓት እስራኤላውያን በ70 ዓመተ ምህረት እስራኤል ከተበተነች በኋላ እስራኤላውያን ከ70 ዓመተ ምህረት በኋላ ተበትነው አገር ሆነው እንደገና የተቋቋሙት በ1948 ዓመተ ምህረት በሜይ 10 ላይ ነው አገር የሆኑት። ከ70 ዓመተ ምህረት ጀምሮ እስካሁን እስከ 2025 ድረስ ያልተደረገ የ1950 በላይ ዓመት በኋላ ለመጀመሪያ ጊዜ ጁላይ 8 ቀይዋን ጊደር እስራኤላውያን ሰሞኑን መስዋዕት አድርገው በዓለም ዙሪያ ላይ አቀረቡ። ጠቅላላ ታውቃላችሁ የዓለም ዙሪያ እዛ ዙሪያ ላይ ያሉ ቀይዋ ጊደር ከተሰዋች ቀይዋን ጊደር መስዋዕት አድርገው ካቀረቡ የአገሪቱ መሪ ወጥተው እንደዚህ ነው ያሉት፣ መቅደሱን ከመስራት የሚከለክልን ኃይል የለም አሉ። ወጥተው የእምነቱ እንትኖች አዋቂዎች በሙሉ ተሰባስበዋል እና አሁን ምን ሆነዋል? ዲዛይኑ አልቋል። ቀይዋ ጊደር በ2000 በፈረንጆች 22 በ2022 ቀይዋ ጊደር ከቴክሳስ ነው የተገኘችው ተብሎ መታ እስራኤል ሀገር ውስጥ አሁን ሰዎቹ ቀላል ሰዎች አይደሉም። አደባባይ ላይ አውጥተው የሚያሳዩት 5 ቀያይ ጊደሮችን ነው። አንዷን ሰውተዋታል። ሰሞኑን ጁላይ 8 ላይ 4 ቀራለች። ተሰዋች ሆይ ይገርማል አይደለም? የዓለምን የሃይማኖት ጦርነት የሚያስነሳ ነው። እሷ ተሰዋች ማለት ቤተ መቅደሱን የሚቀደሰው ይላሉ። በመጀመሪያ ቀይዋ ጊደር ከተሰዋች በኋላ ነው የሚቀደሰው ብለው ነው ይሄን ያደረጉት። ከአሮን ወገን የሆኑ ካህናት ተመርጠው ሰልጥነው ቁጭ ብለዋል። ሊቀ ካህኑን ሾመው ቁጭ ብለዋል። እንደገና
የጥንት ታሪክ ያላቸውን ከተሞች ፍለጋ ብለው ወደ ታች እየቆፈሩ ያሉበት ነገር አለ። ነገር ግን ቆፋረው ያ ወደ ታች ያለውን ታሪካዊ ቦታ ለማግኘት ሳይሆን የሶስተኛውን ቤተ መቅደስ መሰረት ለመጣል የሚደረግ የረቀቀ አካሄድ እንደሆነ በተለይ በከፍተኛ ደረጃ በዙሪያው ያሉ የሃይማኖት ተከታዮች ያለቀና የተቆረጠ የሃይማኖት ጦርነት ሊነሳ እንደሆነ እነሱም ኒኩሌር አላቸው፣ ጠላቶቻቸውን በዙሪያ ያሉት ከባድ መሳሪያና ኒኩሌር አላቸው። ወገኖቼ ሆይ ቤተክርስቲያን እስካላችሁ ዲፕ ስሊፕ ይላሉ ፈረንጆች፣ ድብን ብላ ተኝታለች። ንገሩኝ፣ የት ጋር ሰምታችሁ ታውቃላችሁ ይህን ስብከት? እስቲ ሶሻል ሚዲያ ላይ ክፈቱ እና የተለያየ ነገር ሲዩ ውስጥ ያዳምጡ። ውስጥ ምን አይነት ድንዛዜ ነው? ያንቃን የሰማይ አምላክ ልዑል እግዚአብሔር። ወገኖቼ ሆይ ቀይዋ ጊደር በብሉይ ኪዳን ስርዓት መሰረት ከሰፈር ውጪ ካህኑ ቆሞ እየተመለከተ አንድ ንጹህ ሰው ያርዳታል። እንከን የሌለባት ቀንበር ያልተጫነች ምንም አይነት ነገር ያልተነካካች ንጹህ መሆን አለባት። እና ደግሞ አንድ ሌላ ቀለም ላይ መቀላቀል የለበትም። ንጹህ ቀይ መሆን አለባት። ጊደር መሆን አለባት። እሷ አሁን ሰሞኑን ከኢየሩሳሌም ከተማ ዳር ላይ ወስደው ይሄንን ስራ ሲፈጽሙ አንድ ንጹህ የሆነ ሰው ያርዳታል። ካርዳት በኋላ ደሙን ካህኑ ይይዝና ፊቱን ወደ ቤተ መቅደሱ ይዞርና 7 ጊዜ ደሟን ወደ ቤተ መቅደሱ ይረጫል። ከዛ በኋላ አመድ እስክትሆን ድረስ ትቃጠላለች። አመድ እስክትሆን ድረስ ከተቃጠለች በኋላ አመዱ ይሰበሰብና በአቅራቢያ ወዳለው እዛው አካባቢ ላይ በአንድ ቦታ ላይ ይቀመጣል። አሁን ሰዎች በተለያየ ነገር ኃጢአት ሲሰሩ እቺ የጊደር መስዋዕት ዋናው የመንጻት ስርዓት የሚባለውን የብሉይ ኪዳንን ወገኖቼ ሆይ ያንን ስርዓት ነው አሁን እነሱ እየፈጸሙ ያሉት። ነገር ግን አንድ ነገር ነግሬያችሁ ባልፍ ደስ ይለኛል። ስለ ሰው ዘር ሁሉ ኃጢአት ጊደር ሳይሆን በቀራንዮ መስቀል ላይ ኢየሱስ ተሰውቶ ደሙን አፍሷል። ደሙን ላፈሰው ጌታ ክብር እንሰጠዋለን። እኛ አላላላላላላላላላላላ በብሉይ ኪዳን ስለ ቀይዋ ጊደር የሚናገረው ቅድም ነግሬያችኋል፣ ዘኍልቍ 19 ላይ ነው። ይሄንን ሚስጥር ግን መጽሐፍ አዲስ ኪዳን ላይ አንድ ቦታ ብቻ ይናገራል። እንዳታወጡ አሁን እንድታዳምጡ ይፈልጋለሁ። ዕብራውያን ምዕራፍ 9 ቁጥር 13 ላይ እንደዚህ ይላል፣ የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ይላል። ብሉይ ኪዳን ላይ የነበረውን ስርዓት የሚናገረው እንግዲህ ስጋን ለማንጻት ያኔ የሚቀድስ ከሆነ ይላል። እንደገና አድምጡኝ በደንብ አካችሁ። የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድስ ከሆነ እንግዲያውስ ማለት ነው በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን እናመልክ ዘንድ ከሞተ ሥራ ሕሊናችንን ያነጻ ይሆን? የሚያስታርቀው የጥጃ የጊደር ደም አያስታርቅም። የክርስቶስ ደም ከአባቱ ጋር ያስታርቃል። የጊደር ደም አያጸድቅም። የኢየሱስ ደም ያጸድቃል። የጊደር ደም ለዘላለም ኃጢአትን አያስወግድም። የክርስቶስ ደም ኃጢአትን አስወግዶ ሕሊናን አንጽቶ ከእግዚአብሔር ጋር አስታርቆ የእግዚአብሔርን ልጅነት ለሚሰጠው ጌታ ክብር ቆመን እንሰጣለን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለደሙ እንሰጣለን። 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 ለክርስቶስ ደም፣ ለአዳኙ ደም፣ ለክርስቶስ ደም፣ ለአዳኙ ደም፣ ለክርስቶስ ደም። ክብር ለኢየሱስ ክርስቶስ ይሁን። ቁጭ በሉ። ታውቃላችሁ ወገኖቼ ሆይ በብሉይ ኪዳን ስለ ቀይዋ ጊደር
ዘሁልቁ 19 ላይ ብቻ ነው የምታገኙት። በአዲስ ኪዳን ደግሞ ስለሷ ስለ ቀይዋ ጊደር ደምና አመድና ዕብራውያን ምዕራፍ 9 ላይ ነው የምታገኙት። ይሄ ነው አመዱ እዛ ይሄድና ይቀመጥና ውሃ ንጹህ ውሃ ይመጣና ከዛ በኋላ ያ አመድ ከዛ ይመጣና ውሃው ላይ ይደረጋል። አንድ ሰው መጥቶ ረክሻለሁ እንዲያርግ ያለው ኃጢአት ሰርቻለሁ ብሎ ሲለው ለካህኑ ሌዋዊው የአሮን ዘር ወጥ ያወስደውና ካህኑ ጋር ያቀርበዋል። በጣቱ በጊደሯ አመድ ላይ በውሃ የተበጠበጠውን ያነሳና እላዩ ላይ ይረጭና አሁን ይለዋል በቃ እግዚአብሔር ማመለክ ትችላለህ። የጊደሯ ደምና የጊደሯ ይሄ እዛ ወቅት ላይ ጊዜያዊ የሆነ እግዚአብሔርን ለማምለክ ነው እንጂ የኃጢአትና በደልን አያስወግድም። ኃጢአትና በደልን የሚያስወግድ ሞቶ የተነሳው የክርስቶስ ደም ብቻ ነው። ስለዚህ ወገኖቼ ሆይ ይህቺ የቀይዋ ጊደር መስዋዕት መካከለኛው ምስራቅ አይደለም። ታውቃላችሁ ቁጣው ምክንያቱ አሁን ያለውን በሌላ ሃይማኖት ቁጥጥር ስር ሆኖ ያለውን ያንን ሊያፈርሱት ነው እስራኤሎች ብለው ሁሉም በተጠንቀቅ ነው ያሉት። ደግሞ ያ ቦታ ካላችሁ ምን እንደሆነ ታውቃላችሁ? አብርሃም ይስሐቅን የሰዋበት ቦታ እሱ ነው የሚባለው። አሁን አንድ ነገር ነው አሁን ተፋጦ ያለው እንደዚህ ቁጣ ተቃጥሏል። አሁን ያለው ያ ቦታ አንድ በእውቀት የበለጸገ አይምሮ ያለው ሰው እዛ ቦታ ላይ ያንን አሁን ያለውን ቦታ ላይ ያለውን የሃይማኖት ተቋም ያለበትን ቦታ ይሰራዋል። ከዛ በኋላ በኦቶማን ኤምፓየር ዘመን ቱርኮች ያኔ መካከለኛውን ምስራቅና አውሮፓን ሁሉ በሚያስጨንቁበትና ኃያል በነበሩበት ዘመን ኦቶማን ኤምፓየር በነበረበት ዘመን ምን አደረገው? አስጌጡት፣ አስዋቡት። አይታቸዋል። ደሙ ከላይ የሚያምር አይነት ጎልደን የሆነ ከለር ያለው እሱን ሁሉ ያደረጉት ቱርኮች። አሁን ምንድነው በአንደኛ ደረጃ እዛ ቦታ ላይ ሊሰራ ነው እስቲ የሚል ቁጣ እና ከዙሪያ ካሉ አገሮች ሁሉ ተነስተዋል። እነኛ ሰዎች ደግሞ የዋዛ እንዳይመስሏችሁ እንሰራዋለን ብለው ተነስተዋል። ምንድነው ካላችሁኝ ጫፍ ላይ የመጣው የሶስተኛ ዓለም ጦርነትና የሃይማኖት ጦርነት እንዲህ ሲደርስ ምንድነው እኛ መንቃት ያለብን? እነኚህ ሁሉ ነገሮች ሲረባረቡ እነሆ በደጅ እንደቀረበ እወቁ። እነሱ ምንድነው የሚሉት? መቅደሱን እንሰራለን፣ መሲሐችን የሚሉት አንቲክራይስቱ ይመጣል። እነሱ ያው መሲሐችን ነው የሚሉት ይመጣል። እሱ መስዋዕቱን በቤተ መቅደሱ ላይ በሚያቀርብበት ሰዓት ላይ ከዛ በኋላ ዓለም አቀፍ ተጽዕኖ ፈጣሪነታችን እኛ እስራኤላውያን ይነሳል። እናስ አዲሱ የዓለም ስርዓት the new world order የሚባለው ይጀምራል። ከዛ በኋላስ አንድ ዓለም አቀፍ ሃይማኖት፣ አንድ ዓለም አቀፍ ወታደር፣ አንድ ዓለም አቀፍ ከረንሲ፣ አንድ ዓለም አቀፍ ፖሊስ በዛን ሰዓት ይጀምራል። መቼ? ይሄ እኮ የሚባለው ይሆናል፣ ግን ከቤተ ክርስቲያን ከተነጠቀች በኋላ ነው የሚሆነው። ከተነጠቀች በኋላ ነው። ስለዚህ ይሄ የሰባኛው ሱባኤ ጫፍ 69ኛው ሱባኤ ውስጥ ነው ያለነው። ሰባኛው ገባ፣ ቤተክርስቲያን ሄደች፣ የሰባቱ ዓመት መከራ ጀመረ ማለት ያ ቦታ ላይ አምልኮውን እንዲካሄድ ከእስራኤል ጋር ከፍተኛ የሆነ ኪዳን ተዋውሎ ተፈራርሞ እስራኤላውያንን ማን ነው የሚነካችሁ የሚለው የክርስቶስ ተቃዋሚ ሰዓቱ ሲደርስ በራሱ ጊዜ ይገለጣል። አሁን ግን እንዳይገለጥ የሚከለክል አለ። የሚከለክለው ማን ነው? እኔና እናንተ ውስጥ ያለው መንፈስ ቅዱስ ነው። ክብር ለመንፈስ ቅዱስ ለዘላለም ይሁን። ምንድነው የመጨረሻው ዘመን ምልክት? ሌላው ዕውቀት ይበዛል። ዕውቀት ይበዛል ወገኖቼ ሆይ በአሜሪካን ሀገር ላይ ስሙን ለጊዜው አልያዝኩትም። አሁን በጣም እግዚአብሔር ያስነሳው ወጣት ልጅ ነው። የጽድቅን ወንጌል እንደ ጉድ እየሰበከ ያለ በዓለም ላይ ከፍተኛ የሆኑ አድማጮችና ደግሞ ቸርቹ ላይ በጣም ብዙ ሕዝብ ያለው ወጣት ልጅ ነው። እዩኝ ማቅ በጣም ንጹህ የሆነ በአሁን ሰዓት እግዚአብሔር ያስነሳው ሰው ነው። ምን እንዳደረጉት ታውቃላችሁ? በኤአይ ድምጹን እንዳለና ምስሉን እንዳለ ሰሩትና ለእንደዚህ አይነት ጉዳይ ይሄን ያህል ገንዘብ ስለሚያስፈልገኝ በዚህ አካውንትና በዚህ እንትን ውስጥ ላኩልኝ ብለው ራሱ ሲናገር ምን አረጉት ወገኖች ሆይ? በዚህ በአርቲፊሻል ኢንተለጀንት ራሱን ቁጭ አርገውት
ድምጹን ቁጭ አድርገውት ግን የሚፈልጉትን ነገር በሱ በራሱ አፍ ነው የሚናገረው። ያስፈልገኛል ብሎ ሲናገር ያ የሚወደው ህዝብ ጠቅላላ እንደ ጎርፍ ብሩን ሲለቅ አፈሱት። ልጁ ወጥቶ ዋርኒንግ እኔ አይደለሁም። እውቀት ይበዛል፣ ማንም እንዳያስታችሁ ተጠንቀቁ። አንብቤ ያለው ራሴ አይቼ ከአንድ ወንድም ጋር ስንጫወት እንደዚህ ይሄ ቻት ጂቢቲው የጸለየውን ጸሎት በስመ አብ ወወልድ ወመንፈስ ቅዱስ ወገኖቼ ወይ እንዲህ አይነት ጥርት ያለ የሚያጓጓ ወይኔ ማሽን እንደዚህ ይጸልያል። ምንድነው እሱ? ማንም እንዳያስታችሁ። ለምን ያሳችሁ ዲሲቭ የሚያደርግበት ደረጃው በጣም ከፍተኛ ነው። ዘመኑ እንደዚህ አይነት አይን ያወጣ ዘመን ነው። ስለዚህ አንጮክ ብሎ መንቃት በሉ እስቲ መንቃት። እነኚህ የአይሁድ እምነት ምሁራን ምንድነው ያወቁት ነገር? ለምን ሁለት አሁን ወደ ኋላ አገራቸውን እንደገና ከተመዘ 70 ምናምን ዓመት አልፏቸዋል። እስከ ዛሬ ድረስ ለምን ዝም አሉ? አሁን ከዓለም ዙሪያ እነኚህ በጣም ኢንተሌክቹዋሎች ናቸው። ምን ሰበስባቸው? አሁን ምን አመጣቸው? ምን የሚያውቁት ነገር አለ? ምን የክርስቶስ ተቃዋሚ የሚገለጥበት ሰዓት መነጠቅ እነሱ ስለመነጠቅ እኮ አያውቁም። እነሱ እኮ አዲስ ኪዳን አይቀበሉም። ግን የሚያውቁት እቺን አስረግጬን መንገራቸው የሚያውቁት ሚስጥር አለ። ምን ዘመኑ እንዳለቀ ያውቃሉ። እኛ ለምን ተኛን? እረ ያንቃን የሰማይ አምላክ ልዑል እግዚአብሔር። ወገኖ ወንጌል እንድንሰብክ እግዚአብሔር ይርዳን። አሜን ወገኖቼ ሆይ። አዎ አያችሁ ቤተ መቅደሱ ይሰራል እኮ ቃሉ ነው የሚፈጸመው። ማንም እኮ ማስቆም የማይችልበት ደረጃ ላይ ይደርሳሉ። መናገር የማያስፈልግ ነገር እኮ ወገኖቼ ሆይ የሚፈልጉትን ነገር ለማድረግ ምንም ነገር አይመልሰንም ብለው የሚፎክሩ ቀላል ሰዎች አሉ። በ70 ዓመት እድሜ ውስጥ ኒኩሌርን ፓወር የታጠቁ ሰዎች ናቸው። ስለዚህ እኔና እናንተን እግዚአብሔር አምላካችን ያንቃል። አሜን ወገኖቼ ሆይ። አታላዩ የሚያረጋውን ተመልከቱ። የእግዚአብሔር የሆነ እንደ እግዚአብሔር አይደለም እንደ ታዲያ ይሄ እስከምትሉ ድረስ ታላላቅ ድንቆችንና ተአምራቶችን ያደርጋል፣ ብዙዎችንም ያስታል። እኔ የምለፈልፈው እዚህ ግተባሪዎች የሚያገለግሉት እንዳንስት ነው። የማሳት አቅሙ እኔ እንኳን አልስትም እንዴ በራስህ ድምጽ፣ በራስህ አካል፣ በራስህ የአነጋገር ዘይቤ፣ በራስህ ንግግር ያልተናገርከውን ነገር የሚያናግር ዘመን ከመጣ የማሳት አቅሙ ታውቃላችሁ ወገኖቼ ሆይ ምን ያህል ከፍተኛ እንደሆነ። እውቀት ይበዛል። ጻፉ ማስታወሻ የምትይዙ ዳንኤል ምዕራፍ 12 ቁጥር 4 ላይ እውቀት ይበዛል ይላል። እውቀት ከበዛ እንግዲህ ወገኖቼ ሆይ ምን ያህል ከባድ እንደሆነ ወቁ። ጌታ ሆይ አሉ ተሰበሰቡና ንገረን የመምጣትህና የዓለም መጨረሻ ምልክቱ ምንድነው አሉት። ህዝብ በህዝብ ላይ ይነሳል። ረሃብ ቸነፈር ማለት በሽታ ነው። ጦርነት ሁሉ በምድር ሁሉ ላይ ይሆናል። ሰዎች እርስ በርሳቸው አልፈው ይስጣጣሉ። እናት በልጆቿ ላይ፣ ልጆች በእናታቸው ላይ ይነሳሉ። ወላጆች በልጆቻቸው ላይ፣ ልጆች በወላጆቻቸው ላይ ይነሳሉ። እርኩሰት አሁን ከምትሰሙት እርኩሰት በጣም የበለጠ እርኩሰት ምድርን ብቻ አይደለም ቤተክርስቲያንን ፔኔትሬት እያደረገ ይገባል። ቤተክርስቲያን ለምን ተኛች? ያስተኛት እሳት ከሰማይ ወርዳ ትብላው። የኢየሱስ ክርስቶስ ምጽአት ቤተክርስቲያን መነጠቋ ሲቀርብ ሁሉም ነገር ጥላቻው፣ ክፋቱ፣ ተንኮሉ፣ እርኩሰቱ፣ ትዕቢቱ፣ ውሸቱ፣ ማስመሰሉ ሁሉ እየጨመረ ይላል። እንዴ ምን ይሻላል? እንዴት ነው የምኖረው የሚባሉ ጫፍ ጋር ቤተክርስቲያኑን ይወስዳል ኢየሱስ ክርስቶስ። ማለትም ከሰባኛው ሱባኤ መከራ ሊያድነን ሊያስመልጠን ኢየሱስ ክርስቶስ አካሉን፣ ቤቱን፣ ልጆቹን ይወስዳል። ክብር እንስጠው ለሚወስደን ጌታ።
አያችሁ ወገኖቼ ሆይ በጣም የሚገርመኝ ነገር ነግሬያችሁ ጨርሳለሁ። እንድትይዙን ዋናውን ነገር ነው የምነግራችሁ። ይሄ አሁን ያከፈልኳችሁ የረጅም ሰዓት ትምህርት ነው። እንድትይዙን የምፈልገው ነው የነገርኳችሁ። ስለ መጨረሻው ሲነገር ሌላ ስብከት አያውቅም ብለው የሚሳደቡ ሰዎች አሉ። ችግራቸው ይገባኛል። አይዞህ አትሳደብ፣ አይዞህ ይጠቅማል፣ አይዞህ ልጄ፣ አይዞሽ። አንዳንዶች ደግሞ ሌላ ነገር ቢሰብኩ ምን አለበት? ምን አሁን ይሄንን ነገር እኛ ለመስማት አልመጣን። እንኳን መጣህ፣ የሚጠቅምህ ነገር ነው። እግዚአብሔር አምላክ ይርዳን። ሌሎች ደግሞ ልባቸው በዘይቱ የተሞላ የእግዚአብሔርን እውነት የሚያውቁ አብዛኛዎቹ ደግሞ መንቃት ይሆንልናል። ሁሉን ነገር እያደረገን መንቃት ይሆንልናል። እስቲ አንድ ቃል እናንብብና እጨርሳለሁ። የማርቆስ ወንጌል ምዕራፍ 13 ቁጥር 33 እስቲ አውጡ ላንብብላችሁ ወገኖቼ ሆይ። ከዛ በኋላ እጨርሳለሁ። ከ32 ጀምሬ ላንብበው። አቤት ከኔ ጋር ብታነቡ እንዴት ደስ ይለኛል መሰላችሁ። እግዚአብሔር ይባርካችሁ። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆን ልጅም ቢሆን ከአባት በቀር የሚያውቅ የለም። ተመልከቱ፣ ጊዜው መቼ እንደሆነ አታውቁምና ተጠንቀቁ። 1 ትጉ፣ 2 ጸልዩ፣ 3 ነገር እንደው ወደ ጎን ዞር ብላችሁ እንደ 3 ነገር ትነግሩልኛላችሁ። ተጠንቀቅ በሉልኝ። ትጋ፣ ጸልይ። ጥንቃቄ፣ ትጋት፣ ጸሎት። ክርስትናችን የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንዳይሆንብን፣ በአሸዋ ላይ የተመሰረተ እንዳይሆንብን ክርስትናችን መንፈሳዊ የሆነው ጎርፍ ይመጣል ሲነካን የሚፈርስ እንዳይሆን ክርስትናችን ወገኖቼ ሆይ እግዚአብሔር አምላክ ይርዳን። ይሄ የመጨረሻው ዘመን ላይ ከእውነተኛው ወንጌል ጌታ ኢየሱስ ካስተማረው ሐዋርያት ካስተማሩት አሁን እኛ እርስ በርሳችን ከምንካፈለው ቃል ውጪ እያፈነገጡ ይወጣሉ ብዙዎች። ባከን እኔ ያለብኝን ችግር የሚፈታልኝ ነገር ፈልግልኝ ይመጣል ኢየሱስ ምን ይለኛል? እኔ ራሴ ስንት መከራ ውስጥ ነው ያለሁት ራሴ እየተው ይወጣሉ። እውነትን መስማት የማይፈልግ ክርስቲያን በዚህ አጭር የአገልግሎት ዘመኔ ውስጥ አይቻለሁ። ብዙዎች ከእውነተኛው ወንጌል እየወጡ ይሄዳሉ፣ በብዛትም በከፊልም። ወገኖቼ ሆይ ግድ የላችሁም፣ ህይወት ይሻለናል። በሉሲ ስለ እግዚአብሔር ህይወት ይሻለናል። ጌታ ሆይ ህይወት ይሻለናል። ዓለምን ብናተርፍን ነፍሳችንን ብንጥል ምን ይጠቅመናል? ይልቅ ህይወት ይሻለናል። አይደለም እንዴ ወገኖች ሆይ? ተነስተን እንደዚህ መዝሙሩን እንዘምራለን። በደመና ይመለሳል፣ በሚያስደንቅ ክብር ይገለጣል፣ ልጆቹን ፍለጋ አይመጣ። እያጨበጨበን በደመና ይመለሳል፣ በሚያስደንቅ ክብር ይገለጣል፣ ልጆቹን ፍለጋ ይመጣል። ሊፈልግሽው በደመና ይመለሳል፣ በሚያስደንቅ ክብር ይገለጣል፣ ልጆቹን ፍለጋ አይመጣ። በደመና ይመለሳል፣ በሚያስደንቅ ክብር ይገለጣል፣ ልጆቹን ፍለጋ። ይኸውልሽ በዚህ ክፉና የጨለማ ሰዓት በዚህ ተጽናኑ። ምንም ነገር አያጽናናህም። በእርግጥ ልንገርህ ምንም ነገር አያጽናናንም። የሚያጽናናን መጥቶ በሚወስደን ጌታችን ባረፈ ልብ ነው። ክብር ለኢየሱስ ክርስቶስ ይሁን። አሜን ወገኖቼ ሆይ አሜን፣ ሃሌሉያ፣ አሜን፣ ሃሌሉያ። ስለዚህ ወገኖቼ ሆይ ደስ እያለን በደመና ያጨበጨብን
በሚያስደንቅ ክብር ይገለጣል። ልጆቹን ፍለጋ ይመጣል። በደመና ይመለሳል። በሚያስደንቅ ክብር ይገለጣል። ልጆቹን ፍለጋ ባካችሁ አንድ ነገር አልጠቀመኝም። ከኔ ጋር ስትሉልኝ በቃላችሁ እኔ ይሄንን ነገር ስለምወደው ነው እኮ ያዝኩት እንጂ ከናንተ የተለየ ነገር እኮ ኖሮኝ አይደለም። በጣም ስለሚገርመኝ ስለምወዱ ነው ያዝኩት። ስለዚህ ከኔ ጋር እንድትይዙልኝ ይፈልጋለሁ። የኮርማዎችና የፍየሎች ደም በሉ በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድስ ከሆነ እንግዲያውስ በሉ በዘላለም መንፈስ እንዴት ይልቅ ከሞተ ስራ ህሊናችንን ሊያነጻ የክርስቶስ ደም እንዴት ይልቅ ከሞተ ስራ ህሊናችንን ያነጻ ይሆን። በቃ ይሄ ይታተመላችሁ፣ በላያችሁ ላይ ይሄ ይታተመላችሁ። እግዚአብሔር ይባርካችሁ። ቁጭ በሉ። በጸሎቱ መንፈሱ ነውና ቁጭ በሉ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘነላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ